መጽሐፈ ሲራክ ምዕራፍ 1 ቁጥር 13 ላይ እንዲህ የሚል ቃል ተጽፏል። ለፈራሄ እግዚአብሔር ይሴኒ ደሃሪቱ ወይባርክ ወይትባረክ አመ ዕለተ ሞቱ። ይባርክ ቢል እያመሰገነ ይሞታል፣ ይትባረክ ቢል በሞቱ ጊዜ ይመረቃል፣ ይከበራል። እግዚአብሔርን የሚፈራ ሰው መጨረሻው ያምራል ይላል ሲራክ በመጽሐፉ። ቅድም የመምህር ዘላለም ወንድም መምህር ዳንኤል የተናገሩት በትክክል ሰምታችሁ ከሆነ አጭር ምጥን በጣም አስተማሪ ንግግር ተናግረዋል። ሁሉም ተናግረዋል። የእሳቸውን ሀሳብ ስለወሰድኩ ነው። መክበር የፈለገ ያክብር፣ መሰማት የፈለገ ይስማ፣ እንዲከተሉት ከተፈለገ ይከተል ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የሚከተሏት እንጂ የሚያስከትሏት፣ የሚሰሟት እንጂ የሚሰሟት ቤተክርስቲያን ናት። የሚያከብሯት ቤተክርስቲያን ናት። ያከበሯትን እንዴት እንደምታከብር፣ የተከተሏትን እንዴት ተከታይ እንዲኖራቸው እንደምታደርግ ያሳየችበት ፕሮግራም ነው ይሄ ፕሮግራም። ወንድማችን ዘላለም ከከተማ እስከ ገጠር፣ ከገዳም እስከ ደብር፣ ከውስጥ እስከ ውጭ በሰሜን አሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በመላው አውሮፓ ትልልቅ ዋና ከተሞች ብቻ ሳይሆን በገጠር ከተሞች፣ በአረብ ሀገሮች በጠቅላላ፣ በአፍሪካ ሀገሮች ደቡብ አፍሪካን፣ ኬንያን፣ ጅቡቲን፣ ኡጋንዳን ጨምሮ በጠቅላላ በኢትዮጵያ ከትልቁ ከታላላቆቹ ካቴድራሎች ገዳሞች ጀምሮ እስከ ገጠር አብያተ ክርስቲያናት ትንሿ ገጠር ድረስ ዘላለም ያልቆመበት መድረክ፣ ያላንኳኳው ጆሮ፣ ያልተከፈተለት ልብ፣ ያልተናገረበት ርዕሰ ጉዳይ የለም። ለዚህ ደግሞ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ምስክርነቷን ሰጥታለች። እንግዲህ ዘላለም 36 ዓመት 35 ዓመት ሲያገለግል ገብተው የወጡ ከብረው የተዋረዱ መጥተው የሄዱ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ሰታቸው ያዋረዷት፣ አክብራቸው ያዋረዷት፣ ከትቢያ ካፈር አንስታ ከፍ ያደረገቻቸው፣ ዝቅ ያደረጓት ብዙ ሰዎች አሉ። እነዛ ሰዎች ከሚዛናቸው ሲወጡ፣ እነዛ ሰዎች እየከበሩ ሲዋረዱ፣ እየመጡ ሲሄዱ፣ እየገቡ ሲወጡ ዘላለም 33 34 ዓመት ሙሉ ሃይማኖታዊ መልኩ ሳይለወጥ፣ የትምህርት መልኩ ጠባዩ ሳይለወጥ አውደ ምሕረቱን እንዳከበረ እንደተወደደ ትንሹ ትልቁ ያዳመጠው እኔ በዚህ በመምህር ዘላለም ዕረፍት ከቅዱስ ፓትርያርካችን ጀምሮ ብፁዓን ሊቃነ ጳጳሳት እስከታች እስከኛ ድረስ በምእመናን በኩል እገሌ ወገሌ ሳይባል ሁሉ ተስማምቶ ያዘነለት፣ ሁሉ ተስማምቶ ያከበረው በቅርብ ጊዜ አልገጠመኝም። እግዚአብሔር በሚሄን እንመሰክራለን። እንግዲህ ዮሐንስ መጥምቅ ዘቦቱ መራት መራዊ ውእቱ ዋርኩስ ለመራዊ ዘይቀው ወይሰሞ ፍስሐ ይትፌሳ በእንተ ቃለ መራዊ ወመራት። ሙሽሪት ያለችው እሱ ሙሽራ ነው። የሙሽራው ሚዜ ግን ቆሞ የሙሽሪትና የሙሽራውን ቃል በመስማት ይደሰታል አለ። የሙሽራው ክብር የገባቸው ሚዜዎች ይከበራሉ። ዘላለም የቀራንዮ ሙሽራ የክርስቶስ፣ የቀራንዮ ሙሽሪት የቤተ ክርስቲያን ክብር የገባው ሚዜነቱን ያስከበረ፣ ሙሽራውን አክብሮ ሙሽራው ያከበረው፣ ሙሽሪት ቤተ ክርስቲያን አክብሮ ሙሽሪት ቤተ ክርስቲያን ያስከበረችው ወንድማችን ነው። ዛሬም በዘላለም ዕረፍት ምክንያት ከኔ ጀምሮ ከተናናሾቹ ጀምሮ እስከ ብፁዓን ሊቃነ ጳጳሳት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን መልእክት ሰዳለች፣ መልእክት አስተላልፋለች። ስሙኝ እሰማችኋለሁ፣ አክብሩኝ አከብራችኋለሁ፣ ኑሩልኝ አኖራችኋለሁ፣ ከፍ አድርጉኝ ከፍ አደርጋችኋለሁ ብላናለች ብዬ አምናለሁኝ። እኔ ሲራክ እንደተናገረው የእግዚአብሔርን የሚፈራ ሰው አሟሟቱ ያምራል፣ አኗኗሩ ያምራል። ሐዋርያው ቅዱስ ጳውሎስም ለተሰሎንቄ ሰዎች ሲናገር ወናስተበቋክሙ አኀዊነ ወቅወሙ ለለ ይጻምው በውስቴትክሙ፣ ወንድሞች ሆይ በእናንተ መካከል የሚደክሙላችሁን ወለለ ይቀውሙ ለክሙ ወይምሄሩክሙ፣ ጸንተው የሚያስተምሯችሁን እነሱን አክብርወሙ ፈድፋደ፣ ፍጹም ክብር ስጧቸው። ወአፍቅርወሙ በእንተ ምግባሮሙ፣ ስለ መልካም ስራቸው አክብሯቸው አለ። ለጢሞቴዎስም ሲነግረው እለሰ ሰናየ ተልእኩ ቀሲሳን ምክዕቢተ ክብር ይደልዎሙ፣ ላገለገሉ ካህናት፣ ቀሳውስት፣ ዲያቆናት ጊዜያቸውን፣ ገንዘባቸውን፣ አካላቸውን፣ እውቀታቸውን ላላባከኑ። ትናንትና በትልቅ ሚዲያ ቀርቤ መስክሬ ተናግሬ ያለሁኝ አንድ ሰው በህይወቱ ለመከበር አሟሟቱን ለማሳመር ከፈለገ 4 ነገሮችን ማባከን የለበትም ብዬ ተናግሬ ያለሁ። አንደኛ ገንዘቡን፣ ሁለተኛ ጊዜውን፣ ሶስተኛ አካሉን ሰውነቱን፣ አራተኛ እውቀቱን። መምህር ዘላለም ጊዜውን፣ እውቀቱን፣ አካሉን
ያላባከነ በትክክል የተጠቀመ 49 ዓመት ኑሮ 100 ዓመት ከኖሩት በላይ የገነነ የከበረ ወንድማችን ነው። አኗኗሩ ያማረ፣ አሟሟቶ ያማረ በቀደም እንደተናገርነው ዘላለም ትዳር የለውም፣ ልጅ የለውም፣ ሚስት የለውም። ሚስቱ ወንጌልና ትዳሩ ክርስትና ነው። ጎጆው አውደ ምሕረት ነው። አውደ ምሕረት ይገኛል። የጠፋህ ምነው አመሸ ብላ የምትደውልለት ወንጌል ናት። አውደ ምሕረቱ ነው። ቤተ ክርስቲያን ናት። ቅድም ወንድሙ እንደተናገረው እማማ ወይዘሮ ትክክል ወርቅ በትክክል ቁጭ ብለው ምሳ ያበሉበት ራት ያበሉበት ወይም ማየ ብሎ እሳቸውን የደገፈበት ቀን ያለ አይመስለኝም። ዘላለም ውሎ አዳሩን እናቀዋለን፣ ስምሪቱን እናቀዋለን። እና 24 ሰዓት አውሮፕላን ላይ ነው ወይ መኪና ላይ ወይ አውደ ምሕረት ላይ ነው። ነገር ግን እናታችን እንባዎት ይድረቅ፣ ልቦት ይጽናና። እኔ በእውነት ይሄን አይተው እንባዎት ካልደረቀ፣ ይሄን አይተው ልቦት ካልተጽናና በእውነት እግዚአብሔር ያዝናልና እናታችን ይጎዳል እናቃለን። የዚህ ሁሉ ሰው ሀዘን ቢጨመቅ የሰውን ሊያህል አይችልም፣ እንረዳዎታለን። ነገር ግን እናታችን አይነወት ይሄን ሁሉ ህዝብ አይቷል። በቀደም ጀምሮ በቤተወት ተገኝተን የተለያየ የተጣበበ ጊዜያቸው ብፁዓን ሊቃነ ጳጳሳት ሁላችንም የተጣበበ ጊዜያችንን ሁሉ ሰውተን የተሯሯጥ ነው የእርሶ ማህፀን ላፈራው ለልጅዎት ነውና በዚህ ተደስተው ተጽናንተው አሁን ከቀበሩ በኋላ ቤተወት ገብተው ምሳዎትን በልተው እግዚአብሔርን ያመስግኑ። ይሄ የብፁዓን ሊቃነ ጳጳሳትም የኛም እንዳቅማችን መልእክት ነው። በተረፈ በአሜሪካ፣ በአውሮፓ፣ በአፍሪካ በመላው ዓለም ያላችሁ ያለቀሳችሁ፣ ያዘናችሁ፣ ጊዜያችሁን ገንዘባችሁን ለወንድማችን የሰጣችሁ እነ መላከማዊ ተስፋዬ እነ ሊቀ ካህናት መጠኑ ከአሜሪካ ከዚህም ያሉ ኮሚቴዎቹ ስልክ እየደወላችሁ ምን እንስራ የደረሰ ምን እየተደረገ ነው ብላችሁ የተጨነቃችሁ ሁሉ እግዚአብሔር ዋጋችሁን ይክፈላችሁ። አክብሮ ቀባሪ አያሳጣችሁ። በእውነት ቅድም እንደተነገረው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከላይም ከታችም እንደገና ዳቦ እሳት በነደደባት ዓለም ጦሩን ስሎ ጦሩን አሽሎ ሰይፉን ስሎ ዓለማዊ መሳሪያዎችን ሁሉ አቀባብሎ ለበቀል በተነሳበት ወቅት እንዲህ አይነቱን አዝማች ጀነራል ማጣት ትልቅ ሞት ነው። ነገር ግን የዘላለም አምላክ ከኛ ጋር ነውና በድል አድራጊነት እናሸንፋለን፣ ድል እናደርጋለን። ጨለማው ይገፈፋል፣ በብርሃን ይተካል። ሐዘኑ ይገፈፋል፣ በደስታ ይተካል። በዝማሬ በምስጋና አፋችን የሚሞላበት ሐዘኑ ተረስቶ ደስታ የሚተካበት ለቅሶ ቁሞ ሳቅ የሚተካበት የደስታ ዘመን ይመጣል ብለን ተስፋ እናደርጋለን። የወንድማችንን ነፍስ ከአብርሃም ከይስሐቅ ከያዕቆብ ጎን ስላሳረፈልን እግዚአብሔር እናመሰግናለን። ሰሞኑን በቤቱ እናታችን የምናጽናናበት ጊዜ መደበኛውን ትምህርት እናስተምራለን። አሁን ጊዜያችን ስለሄደ ቦታውን ለመጠቀም ያህል ነው። በበኩሌ ጨርሻለሁ። ብፁዓን ሊቃነ ጳጳሳት ስላከበራችሁን ያክብርልን። ምእመናን ስላከበራችሁን ያክብርልን። አሁንም በድጋሜ ለእናቱ ለወንድሞቹ ለመምህር አድነው ለመምህር ተዋበ ለሌሎቻችሁም በአካል ለማናቃችሁ እውነተኛውን አጽናኝ መልአክ ይላክላችሁ። እንባችሁን ያብስ፣ ልባችሁን ያጽናና፣ ጉድለታችሁን ይሙላ። በጎናችሁ እግዚአብሔር ይቁምላችሁ። እግዚአብሔር ይስጥልኝ። መምህራችን መጋቤ ሐዲስ እሸቱ አለማየሁ የሰዋስወ ብርሃን ቅዱስ ጳውሎስ የሐዲሳት የመጽሐፍት ትርጓሜ ጉባኤ መምህር፣ የሁላችንም መምህር እግዚአብሔር በክብሩ እግዚአብሔር ያክብርልን። በእውነት ለሁላችንም የሚሆን ቃል አስተላልፈውልናል። የመጨረሻ የሚሆነው ሊቀ መዘምራን በኩረ መዘምራን ኪነ ጥበብ ጋር አብረን ሁላችንም እንዘምር። አብረን እንዘምራለን። ሁላችንም እንነሳ። ሞትን አትፍሩ ኃጢአትን ፍሩ፣ ሞትን አትፍሩ ኃጢአትን ፍሩ፣ ከጽዮን ከተማ እንዳትባረሩ። ኃጢአትን እንጂ ሞትን ማን ይፈራል? የሞትማ ስልጣን በአምላክ ሞት ተሽሯል። ሞትን አትፍሩ
አትፍሩ ሞትን አትፍሩ ኃጢአትን ፍሩ ከጻድቃን ከተማ እንዳትባረሩ እንዳትባረሩ ከጽዮን ከተማ እንዳትባረሩ ኃጢአትን ፍሩ ኃጢአትን እንጂ ሞትን ማን ይፈራል? ኃጢአትን እንጂ ሞትን ማን ይፈራል? የሞትማ ስልጣን በአምላክ ሞት ተሽሯል። በአምላክ ሞት ተሽሯል። የሞትማ ስልጣን በአምላክ ሞት ተሽሯል። የሞት ስልጣን በአምላክ ሞት ተሽሯል። ወደ ሕይወት መንገድ ሁሉም ሰው ተጠርቷል። ወደ ሕይወት መንገድ ሁሉም ሰው ተጠርቷል። መጪና ቀሪውን ባለቤቱ ያውቃል። ባለቤቱ ያውቃል። መጪና ቀሪውን ባለቤቱ ያውቃል። ባለቤቱ ያውቃል። እንማር ስለ ጽድቅ እንማር እንማር ስለ እውነት እንማር ዘመኑ ነውና የዘመኑ መምህር የዘመኑ መምህር ዘመኑ ነውና የዘመኑ መምህር የዘመኑ መምህር ሞት የጥሪ ደወል ሲያቃጭል በጆሮ ምነው ቢቀርብን የቃየልን ኑሮ የቃየልን ኑሮ ምነው ቢቀርብን የቃየልን ኑሮ የቃየልን ኑሮ አቤል በሥጋ ሞት ቢለይም ሕያው ነው። አቤል በሥጋ ሞት ቢለይም ሕያው ነው። በሕይወት የሞተ ወንድሙ ቃየል ነው። ወንድሙ ቃየል ነው። በሕይወት የሞተ ወንድሙ ቃየል ነው። የሞተው ወንድሙ